እውነቱን እንነጋገር ከተባለ ለማጥናት ያንተ ወይም ያንቺ ችግር የጊዜ ማነስ አይደለም፣ ችግሩ ሰዓት አጠቃቀም ችግር እንጂ። ያለምንም የጥፋተኝነት ስሜት ለመተኛት፣ ስፖርት ለመስራት፣ ከጓደኞቻችሁ ጋር በደንብ ለመዝናናት ጊዜያችሁን ለጥናታችሁ በደንብ መጠቀም አለባችሁ። ዛሬ ጊዜያችሁን በትክክል ማኔጅ እንድታደርጉ በየቀኑ ብዙ ሰዓታትን እንድታተርፉ የሚረዷችሁን 3 ወርቃማ ቲፖችን ሼር አድርጋችኋለሁ። እነዚህ ነገሮች ለማግኘትና ሰዓታችሁን በትክክል ማኔጅ ለማድረግ ሳትጨናነቁ ከጓደኞቻችሁ ለመዝናናት እንዲሁም ጥናታችሁን በትክክል ኮንትሮል ለማድረግ እነዚህን ነገሮች ማወቅ አስፈላጊ ስለሆነ እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም፣ እንዴት ናችሁ? ከዚህ በፊት ለማታውቁኝ በመንጻ ይባላለሁ። በቋሚ ስራ የዩኒቨርሲቲ አስተማሪ ነኝ። በስኩሻቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ነገሮች በዚህ ዩቲዩብ ቻናል ክሬት አድርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይ ሼር አድርጉ። አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልን። ዳቪድ፣ ጊዜያችሁን በትክክል ለመጠቀም የመጀመሪያው ነገር ጊዜያችሁን እንዴት እንደምታሳልፉ ኦዲት ማድረግ። ጊዜያችሁን በትክክል ለመጠቀም ጊዜያችሁን እንዴት ነው የምታሳልፉትን መጀመሪያ ማወቅ ይቀድማል። ለምሳሌ ምን ያክል ሰዓት እንደምታጠኑ፣ ምን ያክል ሰዓት እየተዝናናችሁ እንደምታሳልፉ፣ ምን ያክል ሰዓት ሶሻል ሚዲያ ላይ እንደምታሳልፉ መጀመሪያ በትክክል ማወቅ አለባችሁ። ጊዜያችሁን ከዚህ በኋላ በትክክል ለመጠቀም ለምሳሌ ለሚቀጥሉት 3 ቀናት የምታደርጉትን እያንዳንዱን ነገር መዝግቡት። ሶሻል ሚዲያ ላይ በመጠቀም ምን ያክል ሰዓት እንደምታባክኑ ስታዩ በጣም ትገረማላችሁ። ጊዜያችሁን ለመቆጣጠር የመጀመሪያው እርምጃ ጊዜያችሁን የት እንደምታሳልፉ ማወቅ መሰረታዊ ነገር ነው። ሰው ጊዜያችሁን ትራክ ማድረግ ለሰዓት አጠቃቀማችሁ ወሳኝና መሰረታዊ ነገር ነው። ሌላውና ሰዓታችሁን በትክክል ለመጠቀም ሁለተኛው ነገር የ80 በ20 ሩልን መጠቀም። እንግዲህ የ80 በ20 ህግን አስታውሱ። ከዚህ በፊት ምናልባት ይህንን ህግ የማታውቁት ከሆነ 80% ውጤታችሁ የምታገኙት ውጤት የሚመጣው ከ20% ጥረታችሁ ነው። ለውጤታችሁ ወሳኝ የሆኑትን የጥናት መንገዶችና ትምህርቶች ለይታችሁ እወቁ። እነሱ ላይ በደንብ ትኩረት በማድረግ ትኩረት አድርጋችሁ በማጥናት ውጤት በሚያመጡት ነገሮች ላይ ፎከስ በማድረግ ውጤታማነታችሁን መጨመርና ውጤት በማያመጡ ትናንሽ ዝርዝር ነገሮች ላይ ጊዜያችሁን ሳታጠፉ ፈተና በሚወጣባቸው አሳይመንት ፕሮጀክቶች በሚበዛባቸው ነገሮች ላይ ፎከስ በማድረግ ጊዜያችሁን በደንብ ሴቭ ማድረግ ትችላላችሁ። ሌላውና ሶስተኛው ስራን ለነገ ማሳደርን ማስወገድ። በእኛ በሀበሻ አባባል እንኳን ምግብ ለነገ ያገለግላል፣ ስራ ለነገ ያጃጅላል ነው ምናምን የሚባል አንድ አባባል አለ። ሰው እናንተም ልክ ስራችሁን የትኛውንም ስራ ቢሆን አሁኑኑ ማድረግ የምችሉ ከሆነ ስራችሁን ወዲያውኑ ማድረግ አለባችሁ። ለትናንሽ ስራዎች ደግሞ ለምሳሌ ትንንሽ ስራዎች ከሆኑ እነሱን ስራዎች ወዲያውኑ ማድረግ አለባችሁ። አንድን ስራ ለመስራት የተወሰነ ጊዜ የሚወስድ ከሆነ ወዲያውኑ ማድረግ አለባችሁ። አሁኑኑ አድርጉት። ትናንሽ ስራዎች ተከማችተው በጣም ትልቅ ሎድ ከመፍጠራቸው በፊት ወዲያውኑ በትክክል ምንም ማመንታት ሳይጠበቅባችሁ ፎከስ ሳታደርጉ ወዲያውኑ በማድረግ ያንን ስራ ማስወገድ ትችላላችሁ። ስፔሻሊ ያንን ስራ ከ15 ደቂቃ በታች የሚፈጅ ከሆነ ወዲያውኑ አድርጋችሁ ያንን ስራ መገላገል ትችላላችሁ። ምክንያቱም እንደዚህ አይነት ስራዎች ተደራርበው ትልቅ ሎድ ስለሚፈጥሩባችሁ እንደዚህ በማድረግ ሰዓታችሁን በትክክል መጠቀም ትችላላችሁ። ሰው በአጠቃላይ ሰዓታችሁን ኦዲት በማድረግ የ80 በ20 ህግን በመከተልና ስራ ማሳደርን በማስወገድ ወይም ፕሮካስቲኔሽንን በማስወገድ ሰዓታችሁን በትክክል ሴቭ ማድረግ ትችላላችሁ። ሰዓታችሁን ለመጠቀም አንድ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር አድርጉ። አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ